ብሏል ብዬ አስባለሁ። ግን በግስ አስተምሮ እኮ አይደለም በፕሮቴስታንቱ አስተምሮ ነው እንዴ እንጥቀስ አስተምሮ አይደለም ትኛለሽ አንቺ ሰዎች እኮ በተስፋ ነው እየጠበቁ ያሉት ጭራሽ እንደ ተስፋ ነው አሁን እኛ ክርስቲያኖች ለምሳሌ ጥሩ ነው ጌታ ይመጣል ብሎ መጠበቃቸው ምንም እኮ ችግር የለም ጌታ ይመጣል ብሎ አይደለም አሁን ለምሳሌ ማራናታ ጌታ ሆይ ቶሎና ይሄ ክርስቲያኖች ሁሉ ተስፋ ነው አይደል አዎ ይሄ ስለ ዳግም ምጽአቱ ነው አይደል ይሄ ተስፋ ማራናታ የሚለው ተስፋ ያ በቃ ጌታ አንዴ ነው የሚመጣው በቃ ስለ ጌታ የሚመጣው አንዴ እነዚህ ሰዎች እኮ በተስፋ ደረጃ ስልሽ መጥቶ ይወስደናል ብለው እንደ እምነት ነው ያዙት እንዴት እይታ ይባላል አንቺ እኮ ያው ነው መጥቶም ወሰደ ማለት ያው እንትን ላይ እነሱም እኮ እውነት እኔ በፊት አምን ነበር ቆይ ልንገር ጋዲስ መጽሐፍም አለኝና በጣም ብዙ ጥቅጥቅሶች አለ ባይዘው ማለት እንዴት እንደሚያገናኙ ባላቅም በጣም ብዙ ማስረጃ አላቸው እነሱ እንደዛ ብለው የሚያምኑበት ማለት ነው መጽሐፍም ስላለ የለም መጽሐፍ ቅዱስ ላይ የለም እሺ ቀጥይ ከዳንኤል ጀምረው ነው እነሱ እንትን የሚያደርጉት ከትንቢተ ዳንኤል ጀምረው ራእይ አለ ቆሮንጦስ አለ ተሰሎንቄ ያላቸው ማቴዎስ ላይ እንኳን አይጠቅሱም ባይዘው ማቴዎስ 24 ኤፍሬም የጠቀሱት ትናንትና ስለ ንጥቀት ብለው አይተረጉሙትም አንተ እንደተረጎምከው ነው የሚተረጉሙት አንዳንዶቹ ማለት ነው ስለ መዳን ነው ማቴዎስ ላይ አላየውም እንግዲህ አይ ቲንክ ማቴዎስ 25 ላይ ነው ምናምን ግን አላቸው እኔ መጽሐፉ በአሁን ትትቸው ነው እንጂ እንደው እየቆጨ ነው እንደዚህ ይሄን ያልከፍዬ ገዝቼ ብዬ እና አላቸው ማስረጃ ብዬ ነው የማምነው ግን የሚመስል አላቸው ግን አስተምሮ ግን አይደለም የግድ ይሄን ካላመንክ የሚባል ነገር የለም እንደዛ አይደለም አሁን እኮ ችግሩ ምን መሰለሽ አሁን ዊዚን ዘ ፕሮቴስታንት ሰርክል ለምሳሌ አሁን ከነጥቀት ጋር የሚያያዝ ምን አይነት አይዲዮሎጂ አለ መሰለሽ ከተስፋ አንፃር ለምሳሌ ማጆሪቲ ኦፍ ፔንቴኮስታልስ እንደምታውቂው ልሳን መናገርን እንደ መንፈስ ቅዱስ ምልክት አድርገው ነው አይደል አንቺ አይደል ማልከኝ አዲስ ኮሜንት ያነበብኩ ልሳን ለምሳሌ በነጽጽር ላቀርብልሽ ስለፈለኩ ነው ለምሳሌ ፔንቴኮስታሎች ልሳን መናገርን የመንፈስ ቅዱስ ምልክት ለመቀበልሽ ምልክት አድርገው ነው አይደል የሚናገሩት ሁላ እንደዛ ላሉ ግን እኔ እንደዛ ያለው ግን እንደዛ አላቅም አይገርምም አይመስለኝም እሱን እኮ ነው የምልሽ ትላልቅ የሚባሉ የፔንቴኮስታል ቴዎሎጂያን ሳይቀር እኔ ያነበብኳቸው መጽሐፍቶችም አሉ ለመቀበልሽ ራሱ መንፈስ ቅዱስን ለመቀበልሽ ማስረጃው ራሱ ልሳን መናገርሽ በአዲስ ቋንቋ መናገርሽ ነው ይላሉና አሁን በዚህ ደረጃ እዚህ ንጥቀት ላይም ስትመጪ እንደዚህ አይነት አይዲዮሎጂዎች አሉና ምን ልልሽ ፈልጌ ነው አስቸጋሪ ነው ለምሳሌ አሁን አንቺ እንደ አንድ ሉተራን ነሽ አይደል አንቺ አሁን ሉተራን ነኝ ብለሻልና እንደ አንድ ሉተራን ልሳን አሁን ያለው ልሳን ብናገርም ባልናገርም የሚል አይዲዮሎጂ ልታቀርቢ ትችላለሽ አንቺ እንደ ፐርሰናል ኦፒኒየን ፔንቴኮስታሎች ግን ልሳን አለመናገርሽ ራሱ ያንን በመንፈስ ቅዱስ አልተጠመቅሽም እኛ ብዙ ጊዜ ላይፍ ሰው ተቀብለን አውርተን እናውቃለን በመንፈስ ቅዱስ አልተጠመቅሽም ነው የሚሉሽ ጭራሽ ማለት ነው ግን የትኞቹ ፔንቴኮስታል ማለት እኔ አይ ቲንክ ለምሳሌ ኢትዮጵያ ውስጥ ያለው ፔንቴኮስታል ልንገር ሁለት አይነት ፔንቴኮስታል አለ ኢትዮጵያ ውስጥ ሙሉ ወንጌል ፔንቴኮስታል ናት ማናት ጉባኤ እግዚአብሔር ምንድነው ጉባኤ እግዚአብሔር ምን ነበረ ይሄ 6 ኪሎ ምናምን ያለው ታውቁታላችሁ ስሙ ጻፍልኝ ፕሊዝ ከስር አሴምብል እና የሆነ ሶስት አሉ ትልልቅ ያው የቆዩ የሚባሉ ማለት እነሱ ፔንቴኮስታል ናቸው እነሱ እንደዛ ብለው አያምኑ እሺ አዳ ግን አሁን ደግሞ እነ ጩፋ ምናምን ደግሞ እነሱም ፔንቴኮስታል የሚባሉ ደግሞ እነሱ ያምኑ ይሆናል አንድ ሰው ድነቱ የሚታወቀው ልሳን ካልተናገረ ብለው የሚያምኑ አይ ቲንክ ያሁኖቹ ይመስለኛል እንጂ እነ ሙሉ ወንጌል እና ጉባኤ እግዚአብሔር እንደዛ ብለው አያምኑ ጋዴሳ ምን ትላለህ ካላችሁ ግን ግቡ እሺ የሙሉ ወንጌሎች ግቡ እኔ ምን ልፈልግ ይሄ ሁሉ የሚያሳየው ነገር ምንም ይሄ ወጥነት ማጣቱ ሁሉም የራሱን እየተነሳ የራሱን አይዲዮሎጂ ይሄ እንዲህ ነው ማለቱ ራሱ ባይትሰልፍ ብዙ ኢምፕላይ የሚያደርጋቸው ነገሮች አሉና ቅድም አንቺ እንደውም ሉተራን እንከን የሌለበት ነገር ነው ስትይ ነበር አይደል ካልተሳሳትኩ እኔ ሉተራን ለመሰለ እንከን በቃ ብቻ እግዚአብሔርና እግዚአብሔር ላይ ነው የሚያተኩረው ሉተራን ሁሉም ነገር ቢኖርም ቅዱሳንም አለ እንትኑ አስተምሮቱ የታሪክ ቢኖርም ግን እኔ ያነበው እስካሁን ድረስ እኔ ኮንኮር አንተም ሊሆን ይችላል የሆነ በቃ ሰውና እግዚአብሔር ብቻ ነው የሚያሳየኝ የሆነ መካከለኛ ነገር አይታየኝም እና በጣም ደስ ይላል ለማለት ፈልጌ ነው ደስ ይላል ግን አሁን ለምሳሌ አንቺ እኔ ሉተራኖች መሀል ሰፋሪ ናቸው ብዬ አስባለሁ
ሜቢ አርጊመንት ላቀርብልሽ እችላለሁ። ምልልሽ ፈልጌ ነው። ያንተ እምነት ነው። አዎ አይ ፖይንቴ ላንሳልሽ። ለምሳሌ ሉተራን ቸርቾቹ ስዕላት ይሳላሉ አይደል? አንቺ ከምን ተነስተው ነው የሚስሉት? በእውነት እኔ በቅርቡ ስለሆነ ያወቅሁት። ቆይሽ እነሱ ጋር ያለላ አድርግልህ ቆይ አንዴ ይምጡልህ። እሺ ለምን መሰለሽ እነዚህ አባቶች በጥንቷ ቤተክርስቲያን ውስጥ እንደዚህ አይነት ነገር ነበረ ከተባለ የጥንቷ ቤተክርስቲያን ውስጥ የነበሩ ነገሮችን አንስተን ደብል ስታንዳርድ መሆን የሚባሉ ነገሮች ሉተራኖች ጋር እንዳለ ማሳየት እንችላለን ልልሽ ፈልጌ ነው። ኦኬ ለምሳሌ ኦገስቲን እናትወጂው ማን ይችላል? ለምሳሌ አንቺ አሁን አይ ቲንክ የኛም እንኳን አስተምር ከኦገስቲን ሞር ነው እንትን የሚሉት አይደለ? ኦገስቲን ኦገስቲን ግን ለምሳሌ አንቺ የኦገስቲንን ቴዎሎጂ ለምሳሌ ብትመለከቺው ሚስጥራት ላይ ምናምን እሱን እንተውና በቅዱሳን አማላጅነት ያምን እንደነበረ የሞቱ ቅዱሳን አለ አይደለ? በአጸደ ነፍስ ያሉ ቅዱሳን የነሱ አጽማቸው ራሱ ሪሊክሳቸው እሱ በጊዜው የነበሩ ራሱ ተአምራትን ሲቲ ኦፍ ጋድ ቻፕተር 22 ላይ ሜቢ ከዚህ ላይ ስትወጪ ምናምን ማንበብ ትችላለሽ። ሲቲ ኦፍ ጋድ ቻፕተር 22 ከቁጥር 8 ጀምሮ በጊዜው የነበሩ ተአምራትን እሱ በነበረበት ሰዓት የነበሩ ተአምራትን ብትመለከቺ የቅዱሳን በቅዱሳን አማላጅነት ወይ ደግሞ ወደ ቅዱሳን መጸለይ ፔቲሽን ማቅረብ የነርሱ አጽም ራሱ በዛ ጊዜ በጣም ድንቅ ተአምራትን እግዚአብሔር በቅዱሳን ሪሊክስ በኩል ያደርግ እንደነበር እነዚህ ነገሮችን ሁሉ ያስተምር ነበር። አሁን አንድ ፕሮቴስታንት አንቺንም ብጠይቀሽ እንደዚህ ብልሽ አይ በመጽሐፍ ቅዱስ መዝነዋለሁ ትይኛለሽ አይደል? እንደዛ ነው የምትይኝ በእርግጠኝነት። አረ በመጽሐፍ ቅዱስ አይ መጽሐፍ ቅዱስ መዝነዋለሁ። አዎ ግን ምንድነው እኛ እንደምታውቀን መጽሐፍ ቅዱስ ብቻ ስንል ታሪክን አውጥተን ምናምን አይደለም። ሶሎ አይደለንም እኛ አይደል? ሶላስ አይ ነው አንደርስታንድ አደርጋለሁ የእናንተን ፖይንት እና ምልልሽ ፈልጌ ነው። ደብል ስታንዳርድ እንሳለስልሽ። አሁን ለምሳሌ ስዕላትን መሳል ከየት ነው የመጣው ቢባል እርግጠኛ ነኝ ከሚነሱ ማስረጃዎች ውስጥ አንዱ ለምሳሌ በጥንቷ ቤተክርስቲያን ውስጥ የነበሩ ነገሮች ይነሳሉ። ኦፍ ኮርስ ስዕላት ይሳሉ ነበር ተብሎ እንደ ማስረጃ ይቀርባል። እንደዛ ከሆነ ለምሳሌ በጥንቷ ቤተክርስቲያን ውስጥ የቅዱሳን ወይ ደግሞ ቅዱሳን ፔቲሽን መጠየቅ የሚለው ነገር ለምሳሌ ነበረ። ይሄ ነገር ስለምን አት ሴም ታይም ደብል ስታንዳርድ መሆን አይሆንም ወይ የሚሉ ሀሳቦችን ማንሳት ከእሱ 3ኛና 4ኛ ክፍለ ዘመን የመጣ ነው። አንድ ነገር ከዛ በፊት አልነበረ አይመስለኝም። ወደ ቅዱሳን እንደሚጸልይ እኮ እኛም እናምናለን። በሰማይ ስለ ቤተክርስቲያን ይጸልያሉ ግን እኛ ወደ እነሱ አንጸልይም አንጠይቅም። ወደ ቅዱሳን የቤተክርስቲያን አባቶችን ጽሑፍ ስትመለከች አንድ ሰው ወደ ቅዱሳን መጸለይ ልክ አይደለም ብሎ ያስተማራል። አይ ልክ ነው አልክ አይደለም ሳይሆን በኋላ የመጣ ነው ወደ እነሱ መጸለይ በኋላ ልክ አይደለም ብሎ ያስተማረ ግን አለ። አይ በኋላ የመጣ ነው የሚለውን እኮ አርጊውመንትሽን ላፈርሰው ስለፈለኩ ልክ አይደለም ብሎ ያስተማረ ልክ አይደለም እኮ ብሎ የሚያነሱት እኮ የሆነ ለምሳሌ የሆነ ምፍቅና ማለት ይነሳል ለምሳሌ ስለዚህ አልተነሳም አልነበረም ማለት ነው። ስሚኝ በደንብ ስሚኝ። አሁን አርጊውመንት ለምሳሌ ግን ወደ ቅዱሳን አይጸለይም ብሎ ያስተማሩ ሰዎች ነበሩ አይደል? ግን አይ ቲንክ አሉ እነ ቪጂላንቲስ እነሱ አባቶች ናቸው እንዴ? አይ እሱን አይጸለይም ብለው ያስተማሩ እኮ ነው ያልኩሽ። አይጸለይም ብለው ያስተማሩ ሰዎች ነበሩ አይደል በቤተክርስቲያን ውስጥ? አዎ ጆሮ መልስ ሰጠው ምናምን ልትለኝ ነው? አዎ ምን ልልሽ ፈልጌ መሰለሽ ለምሳሌ ወደ ቅዱሳን መጸለይ ልክ አይደለም እንደዚህ ሙታንን መጠራቱ እንደዚህ አይነት ሀሳብ ነገርን ጽፈው እና የቅዱሳንን አጽም ሪሊክስ ማክበር ልክ አይደለም ብለው ሲናገሩ ግን ቸርች ውስጥ ወዲያው ለነዚህ ሰዎች መልስ ተሰጠ። ለምንድነው መልስ የተሰጠው ከተባለ እነዚህ ሰዎች ሲያስተምሩት የነበረው ነገር ወጣ ያለ ነገር ስለሆነ ነው አይደል? ጆሮ መልስ የሰጣቸው ጆሮም በስንት ዓመት ነበረ ነው? ጆሮም እኮ በ4ኛ ክፍለ ዘመን የነበረው እሱ የኔ ፖይንት እኮ ፖይንቴን አንደርስታንድ እያደረግሽኝ ከሆነ የኔም ፖይንት ማለት አለብን አለ መጀመሪያና 2ኛ ክፍለ ዘመን 3ኛ አልነበረም ነው። ግን ጥቅም ምንድነው? ለምንድነው እኛ ወደ እግዚአብሔር ምንድነው ማስረጃሽ? ላለመኖሩ ምንድነው ማስረጃሽ? እንዴ ማስረጃ አፖስቶሊክ ፋዘሮች ሲጸልዩ አላየውም፣ አልጻፉም። አፖስቶሊክ ፋዘሮች ማለት ነው። እሺ ለምሳሌ ቅዱስ ፖሊካርፕ ለምሳሌ ቅዱስ ፖሊካርፕ ታውቂዋለሽ አይደለ? ሴንት ፖሊካርፕ ላይ ማርቲርደም ኦፍ ፖሊካርፕ የሚለው ጽሑፍ ላይ ለምሳሌ የቅዱስ ፖሊካርፕ ያው የዮሐንስ ወንጌላዊ ተማሪ እንደሆነ ታውቂያለሽ እና እሱ ልክ ሲያርፍ የቅዱስ ፖሊካርፕ ተማሪዎች ለምሳሌ የቅዱስ ፖሊካርፕን አጽም ኦኬ ከእንቁ ይልቅ ከወርቅ ይልቅ የከበረ ከፍ ያለ ብለው አጽሙን ራሳቸው ጋር አድርገውት የቅዱስ ፖሊካርፕን አጽም ማለት ነው። ኦኬ ከዛ ባለፈ ዓመታዊ ክብረ በዓሉን ሰማዕትነት የተቀበለበትን ዓመታዊ ክብረ በዓሉን እናከብራለን እያሉ በጽሁፍ ደረጃ ተቀምጧል። እርሊ ለምሳሌ እኮ እነሱ 3ኛ ናቸው። እነሱ 3ኛ ናቸው። እኔ እያልኩ ያለሁት ሐዋርያት ጋር ናየውም አፖስቶሊክ ፋዘሮች ጋር ነው። ፖሊካርፕ ካረፈ በኋላ እኮ
ሶስተኛው ትውልድ አለ። የፖሊካርፕ ተማሪ እኮ ነው ያልኩሽ። ከፖሊካርፕ ጋር የነበሩ ሰዎች ነው። ሶስተኛ ፖሊካርፕ የሐዋርያ ዮሐንስ ደቀ መዝሙር ነው። ከዛ እሱ ካረፈ በኋላ ደግሞ ሶስተኛ እየሆነ ነው የሚሄደው። ገባ? አብረውት የነበሩ ሰዎች እንደመጣ ግልጽ ነው። አይ ልምምዱ በኋላ አልመጣም ነው እኔ ደግሞ እያልኩሽ ያለሁት። አብረውት ከፖሊካርፕ ጋር ያገለግሉ የነበሩ ሰዎች የፖሊካርፕ ደቀ መዛሙርት ፖሊካርፕ ጥሏቸው ሲሄድ እንደዚህ አይነት ነገር ሲያደርጉ እንመለከታለን። ለምሳሌ ይህን ትቀበያለሽ ወይ ነው? እኔ ደግሞ የምጠይቅ ጋዴሳ ጥቅም ምንድን ነው ነው እኔ እያልኩ ያለሁት። እግዚአብሔር ራሱ ወልድ ሰው ሆኖ መጣ አይደለ? በሰውና በእግዚአብሔር መካከል ሆነ አይደለ? ልክ ጳውሎስ እንደሚለው ጢሞቴዎስ ምዕራፍ 2 ላይ አሁን ለምንድን ነው ወደ እግዚአብሔር የማንጸልየው? ማለት ጥቅሙ ወደ ቅዱሳን እኛ መጸለያችን ጥቅሙ ምንድን ነው? ከድህነታችን ጋር የሚያገናኘው ምንድን ነው? የኔ ጥያቄ መልስልኝ። ኦኬ ቅዱሳን ምልጃ ካልከኝ ምልጃማ እኛም እናምናለን። ቅዱሳን በሰማይ ስለ ቤተክርስቲያን ይጸልያሉ። ኦኬ አመንን። ጥቅሙ ምንድን ነው? እኛ ወደ እነሱ መመለቃችን ጥቅሙ ምንድን ነው? የእነሱ ለእኛ መጸለይ ጥቅሙ ምንድን ነው? አንድ ቤተክርስቲያን አንድ አካል ውስጥ ስላለን ማለት ነው። ለአካሉ ህብረት አለን አይደል? ህብረት ስላለን አይደል? በጣም ጥሩ። እነሱ ለእኛ ይጸልያሉ፣ ህብረት አለን። ጸሎታችሁ ይጠቅመናል አይጠቅመንም? እንዴ እኔ እነሱ ቢጸልዩ እንዴት አይጠቅም? በጣም ነው እንጂ የሚጠቅሙ። በጣም ጎበዝ። እሺ ጳውሎስ ለምሳሌ በደንብ ጋይስ፣ ታች ያላችሁ ሰዎች በደንብ አስተውሉ። ኦኬ ህብረት አለን ብላለች። ህብረት አለን የሚለው ቃል እንዳይረሳ። ጳውሎስ ለምሳሌ ምድር ላይ በነበረበት ሰዓት ላይ ሌሎች ክርስቲያኖችን ለምንድን ነው ጸልዩልኝ የሚላቸው? ወደ እግዚአብሔር ቀጥታ መጸለይ አይችልም ነበር? አይ እሱማ ምድር ላይ ጳውሎስ ነው ያለው ራሱ። ምድር ላይ እርስ በርስ እኮ መጸላለይ ያለ ነው። ምልጃ ለምንድን ነው በምድር ብቻ ህብረት አለን አላልሽም? ሰማይ ካሉት ጋርም እኮ ህብረት አለን አላልሽም? ሰማይ ካሉት ጋር ህብረት አለን አላልሽኝም? ሰማይ ካሉ ጋር ህብረት አለን፣ ምድር ላይ ካሉ ህብረት እናረጋለን። ስለዚህ እኔ ስለ ጋርዴሳ ብጸልይ ወይም አንተ ስለ እኔ ብጸልይ ኦኬ ህብረት ላይ አይደለንም። ኤኒዌይስ ሲፒሮ ስለአንተ ወይም ራሊ ስለአንተ ቢጸልይ ማለት ከውጭ ነች ብለህ ስለምትለኝ ማለት ነው። አንድ አካል ራሊ ስለአንተ ቢጸልይ መጽሐፍ ቅዱሳዊ ነው። ገባህ? አሁን እኮ የኔን ፖይንት እሱ ነው። አሁን ችግሩ ምን ይሆናል መሰለሽ? አንቺ ለዛ ነው ቀደም ያልኩሽም። ኤኒዌይስ እኔ ከአንቺ ጋር አንቺ ትመቸኛለች አንዳንዴ እንትን ሲላት ነው እንጂ ምንድነው አንቺ ከአንቺ ጋር መከራከር ምናምን እንደማልወድ ታውቂያለሽ። ኤኒዌይስ ምንድነው ቀደም ያልኩሽ ምንድነው ደብል ስታንዳርድ መሆን ይመጣል ያልኩሽ ለዛ ነው። ለምሳሌ ሉተራን ቸርች ውስጥ ለምሳሌ ስዕላት ለምሳሌ በሰማይ ያሉ ቅዱሳን ራሱ ይጸልዩልናል የሚለውን ነገር ከሉተራን ቸርች ውጭ የሚቀበል ፕሮቴስታንት ዲኖሚኔሽን አለ አንቺ ለምሳሌ ነው ግን እኛ እንቀበላለን። እሱን እኮ ነው አይደል? ለምሳሌ ሌሎቹ አይቀበሉም አይደል? እንግዲህ እርግጠኛ ምን አልችልም። ሌሎች ስልህ ታሪካዎች ማለት ነው እነዛ ማጆሪቲዎቹ ለምሳሌ ዊዝን ለፕሮቴስታንት ዲኖሚኔሽን ይህን ነገር አይቀበሉም። ዞሮ ፖይንት ምን መሰለሽ፣ ፕሮቴስታንቱ ዓለም ላይ ለምሳሌ ሉተራንም ጋር ስንመጣ የምናየው ነገር የእናንተን ቴዎሎጂ ሰፖርት ያደርጋል ብላችሁ የምታስቡት ነገር ላይ ሄዳችሁ አባቶች ትላላችሁ። ኦኬ ለምሳሌ እኮ ቅድም ስዕላት ያነሳሁልሽ ለዛ ነው። ስዕል ምናምን እኮ ነበረ። አሁን ለነሱ መስገድ ነው ጥያቄያችን እንጂ ስዕል እኮ ምን አይደለም። ቆይ መስገዱ ላይ አይደለም። ስዕል እሱን እኮ ነው አሁን የምልሽ። ስዕላትን መሳል ለምሳሌ ቅርብ ጊዜ አሁን ባለፈው ኤርሚያስ ሲወያይ ስዕላትን ራሱ እንደዚህ አይነት ስዕላትን መሳል ራሱ ጣዖት ነው፣ ጣዖት አምላኪነት ነው፣ እንደዚህ የሚባል ነገር አዲስ ኪዳን ላይ የለም እያሉ ጴንጤቆስታሎች እምነታቸው እንደዛ ነው። ስዕላትን ራሱ አይደለም ጣዖት ነው። የኔ ፖይንት እኮ ምን ልሽ በራሱ ጣዖት አይደለም ስዕል በራሱ። አዎ ለምሳሌ የቅዱሳንን ስዕል መሳል በቤተክርስቲያን ውስጥ መች ነው የተጀመረው? አንቺ እንደ ሉተራ መልሽልኝ። ለምሳሌ ነው ካሁን ነው እኮ ገና መማጠነው ስመች ይሄ ሙሌ እኮ ገብቷል። ሙሌ መልስልን እስቲ። ሙሌ ገብቷል። እንደው ሙሌ ላወራው ይመቸኛል። እኔ ሙሌ እንኳን ደህና መጣ። እሺ አና እንዴት ነህ? ሰላም ነው። ትንሽ ግን ቦታ አይደለም ያለው ዲቫይስ ስለ ጫጫታ አለ መሰለኝ። ስለምን ነበር እየተወራ ያለው? ጫጫታ አለ። ለማውራት አይመችም። ሙሌሚት አድርጌ ያለው ጫጫታ ውስጥ ነው። ጋዲሳ እኔ ስለ ስዕል በቅርብ ነው ግን እንደምታውቀው እኔ ቅርብ ችግር የለም። ገና ማወቅ አለብኝ። መቼ ስውልና አላውቅም
አይ ነው አንደርስታንድ አደርጋለሁ። ምን ልልሽ ፈልጌ መሰለሽ እሱን ኮንሲደር እኔ እኮ የኔ እምነትማ እኮ ችግር የለውም። ኦኬ የኔ እምነት ችግር የለውም። ኢቭን መሰዊያው ፊት መንበርከክ እንደዚህ አይነት ነገሮች ሉተራኖች ጋር ለመመድ ሁላ አለ። ኤኒዌይስ አንቺ ቅርብ ጊዜ ስለሽ እኔ እሱን እንትን አለም። ግን ምን ልልሽ መሰዊያ ምንድን ነው እንዴ? መሰዊያው እኮ የጌታ እራት ስላለን አይደለ ማለት እግዚአብሔር ክርስቶስ በአካል ይገኛል ከተባለ እኮ ለክርስቶስ ነው እንትን የምትለው አይደል? ምንድነው ችግሩ? ለመሰዊያው ነው መንበርከኩ ወይስ ለክርስቶስ ነው? ክርስቶስ በአካል ይገኛል እኮ በጌታ እራት ጊዜ በአካል ይገኛል። ስለዚህ የሚሰግዱት ለክርስቶስ ወይም ለጌታ ኢየሱስ ክርስቶስ ነው እንጂ ለመሰዊያው አይደለም። መሰዊያውማ እኮ መሰዊያው ምንድን ነው? የጌታ እራት የሚይዘውን ነው የምትለው? መሰዊያ ታዲያ አልታር ማለት ነው። አልታር ማለት የጌታ እራት አልታሩ ላይ ነው ያለው አይደለ? ስለዚህ ክርስቶስ በአካል የሚገኝ ስለሆነ ስጋና እሺ በቃ ችግር የለውም። እንትን አንቺ ገና ቅርብ ጊዜ እንትን ስላልሽ ችግር የለውም። አንቺ በቃ ሌላ ጊዜ እንትን እንላለን። ሌላ አንቺ እንደው አንቺ ለምሳሌ ሉተራን ቸርቾች በቅዱሳን ስም ቤተክርስቲያን ይሰየማል አይደል? ለምሳሌ እዚህ እኔ ያለሁበት ሴንት ጆን ሉተራን ቸርች አለ። ያ ከምን ተነስቶ ነው ይሄ ነገር? ከየትኛው የቤተክርስቲያን ትራዲሽን ነው ይሄ ነገር የመጣው? በቅዱሳን ስም ቤተክርስቲያን መሰየም እንትና ከካቶሊክ አይደለኛ የወጣ ነው አይደል? እሱ ነው። ለምሳሌ አንቺ አሁን ለምሳሌ ካቶሊክ ነው ይወጥ። ስለዚህ ያኛው እንትን እኮ ምንም አልተውትም ሉተራን ሲወጡ ከዛ ማለት እንደዚህ ቃል ነው የአባቶች ትምህርት ነው የሚሉት ነገር ምንም የተቀየረ ነገር የለም ለማለት ፈልጌ ነው። በልምምድ ደረጃ ለምሳሌ ወደ ድሮ ቤተክርስቲያን ሄደሽ ለምሳሌ እኔ አሁን ጠየኩሽ ምንም እውቀት የሌለኝ ሰው ነኝና በቤተክርስቲያን በቅዱሳን ስም ቤተክርስቲያን መሰየም መች ነው የተጀመረው? ለምሳሌ ሙሌ ለምን ትንሽ ግርግር የሌለበት ቦታ ቢሆን ጥሩ ነበር። ቆይ አስገባለሁ። ሙሌም ባወራው ደስ ይለኛል። ሌላ ጆናታንም ሲገባቸዋለሁ። ቆይ አንዴ እኔ ማወቅ ስለምፈልግ ነው። አሁን እነዚህ በጣም ይመች ቦታ አይደለም። ምናልባት አይ ነው በቃ ገብቶኛል። ሙሌ ችግር የለውም። በነገራችን ላይ እኔ አይደለም ሙሌ መሰለኝ በቪዲዮ ላይ ያሳያችሁና ሙሌ መስቀል ልታከብር እየሄድክ ነው መሰለኝ። አንቺ ምን ልልሽ ፈልጌ መሰለሽ? አቤት ጋዴስ ምን ልልሽ ፈልጌ መሰለሽ? አይ ቲንክ እኔም ሞስት ፕሮባብሊ አፍተር 10 ሚኒትስ ምናምን ፓኬጅ ስለሚያልቅ አንድ 10 ደቂቃ ላውራሽን አወጣለሁ። ምን ልልሽ ፈልጌ መሰለሽ? አንቺ ለምሳሌ እንደ አንድ ሰው እንደ ኖርማል ሰው መጥቼ አንቺን አንድ ሉተራን ነሽ ጥያቄ ጠየቅኩሽ። ለምሳሌ ሉተራን ቸርች በቅዱሳን ስም ቤተክርስቲያንን ትሰይማለች እና ይሄን ልምምድ ከየት ነው ያመጣችሁ ብለሽ ከካቶሊክ ስለወጣ ነው የሚለው መልስ አጥጋቢ መልስ ሊሆን አይችልም። ኦኬ ወደ ኋላ ተመልሰሽ ቸርች ታሪክ ተመልክተሽ አጥጋቢ ነው እንዴ? ምክንያቱም እኮ የቸርች ትራዲሽን አለ አይደለ? ከካቶሊክ ነው የወጡት ሁሉም የተሐድሶ አባቶች። ስለዚህ የአባቶች ትምህርት ነው የሚሉት እንደ እግዚአብሔር ቃል ነው ምናምን የሚሉትን እኮ አልተውም። ስለዚህ ስዕል ምንም ከካቶሊክ ወጣችሁ ለምን የቅዱሳን አማላጅነትን አልተቀበላችሁም? የቅዱሳን አማላጅነት እኮ እኛ እንቀበላለን እኮ ብያለሁ። እኛ ወደ እነሱ አይደለም ወደ ቅዱሳን መጸለይ ለምሳሌ እሱ አሁን ቅዱሳንን እርዱኝ አገዙኝ ብሎ መጠየቅን ለምን አልተቀበላችሁም? እሱን ታዲያ ከካቶሊክ ከወጣችሁ እሱን ነው እነ ሉተርም ሲቃወሙ ወደ እነሱ መጸለይ ያው መጽሐፍ ቅዱሳዊ ማስረጃ ስለሌለ ለዛ ነው የሚመስለው። ኦኬ በቅዱሳን ስም ቤተክርስቲያንን መሰየም መጽሐፍ ቅዱሳዊ ማስረጃ አለው? በመጽሐፍ ቅዱስ ውስጥ እኮ ቤተክርስቲያን እና ሐዋርያ ጳውሎስ እኮ አልሰሩም ማለት ነው። በኋላ ነው ቤተክርስቲያን። ለምሳሌ ራእይ ላይ ያሉ ሰባቱ አብያተ ክርስቲያናት አሉ አይደለ? እነሱም በቅዱሳን ስም ተሰይመዋል። ህንፃ ነበረ። ታዲያ ሰባቱ ቤተክርስቲያን እንዳሁን ህንፃ አልነበራቸው ነው የምትለኝ ጋዲሳ? በሐዋርያ ስለዚህ ህንፃ መሆኑን በቅዱሳን እንዲሰየም ያደረገው ነው ማለት ህንፃው ነው አይደለ? እንትን የምናደርገው ይሄ ህንፃው የሚሰራው ነው እንዳልኩ ሴንት ጆን የጳውሎስ ምናምን ብለህ እንትን የምትለው ችግር የለውም እኮ እንደ ስም መሰየሙ ችግር የለውም። ምንድነው ችግሩ? ምንም ችግር የለውም። አንድ ጴንጤ ባስገባልሽ ባይዘው አሁን እዚህ ላይ ተፋጫላችሁ እናንተ ራሱ አንድ ጴንጤ በስቢ ችግር የለውም የሚለውን ነገር ከየት አምጥተሽ ነው ብሎ ነው የሚጠይቅሽ። ለምሳሌ እኔ ጴንጤ አይደለሁም እንዴ? ለምንድን ጴንጤ ታስገባ? እኔ አሁን እሺ
ማወራህ እኮ አይደለም። አንድ ጴንጤ መጥቶ ቢጠይቅሽ መልስሽ ምንድነው ነው? አንቺ እኔ እንደ ጴንጤ ጠየቅኩሽ እንደ ታሪክ ነው የምነግረው። በታሪክ አለ ቤተክርስቲያን ታሪክ አላት እለዋለሁ። ስለዚህ በታሪክ የነበረ ነው። ምንም ደግሞ ችግር የለም። ሴንት ጆን ቸርች ምን ችግር አለው? ምንም ችግር የለም። ቅዱስ ዮሐንስ ቤተክርስቲያን ማለት ምንድነው ችግሩ? በድንግል ማርያም ስምም አለ ባይዘው አይደል? ሊኖር ይችላል። እኔ ያየሁት ነገር ምንም ችግር የለም። ሊኖር ይችላል። እሺ አንቺ አሁን አንቺ እኔ ለምሳሌሽ አሁን ሉተራኖች መሀል ቤት ናችሁ እኮ ያልኩት ለምንድን ነው? በተወሰነ መልኩ ለምሳሌ አሁን ድንግል ማርያም ልጆች አሏት ኦር ጌታ ወንድሞች አሉት፣ ድንግል ማርያም ሌሎች ልጆች ወልዳለች የሚል ትምህርት አለ አይደል? በጴንጤው ዘንድ ያለው ትምህርት። አሁን እናንተ ጋር ይሄ ትምህርት ልክ ያልሆነ ትምህርት ነው አይደል? ነገ የለም ቨርጅን እንደሆነ ነው የሚታመነው። አዎ እንደዚህ ብሎ የሚያምኑትን ሰዎች ምንድን ነው የምታያቸው አንቺ? አሁን ምንም አይደላችሁም ጋዲሳ። እኔ እኮ ለምስልሽ ከጴንጤው ጋር አንቺ የሰማይና የምድር ልዩነት ነው ያላችሁ። እግዚአብሔርን እንደው ለማነካካት ምናምን አይደለም ታውቂዋለሽ፣ ግን የሰማይና የምድር ልዩነት ነው ያላችሁ። የሰማይና የምድር እና ለምንድን ነው እሱ እኮ ነው ከጴንጤዎች ጋር ለምንድን ነው ህብረት የምታደርጉት? የምሪን እኮ ለምንድን ነው ህብረት የምታደርጉት? ትፈቅዳላችሁ? እንምጣ ከእናንተ ጋር ወደኛ ነው። እኛ ይሄው ወደ ቤተክርስቲያኑ እኛ እንቀበላችኋለን። እናንተማ ተቀበላችሁናል እኮ እንደ ሉትራን። እኛ እንደ ሉትራን ቤተክርስቲያን ከእናንተ ጋር ህብረት እናድርግ። አሁን ማለት አንቺ እናንተ እኮ ተቀብላችሁናል ታውቂያለሽ፣ ግን አይደል? ለምሳሌ እኔ አሁን ኦርቶዶክስ ቤተክርስቲያን ተጠምቄያለሁ። እናንተ ጋር በመጣ ድጋሚ እንደማታጠምቁኝ ታውቂያለሽ አይደል? ቫሊድ ነው። የእናንተ ጥምቀት የእናንተ ጌታራት እኛ ጋር እንትን አለው። ስለዚህ የእኛ ጥምቀትና የኛ የቅዱስ ቁርባን ቫሊድ ከሆነ በሉተራኖች እይታ ቫሊድ ከሆነ ቤተክርስቲያን ውጭ ቫሊድ የሆነ ሚስጥራት ሊኖር ይችላል። አንቺው ጋዲሳ ምንድን ነው ዓላማ? አንቺ እኔ ከአንቺ ጋር ሳውራ ስለምዝናና ነው። መቤቴን ግን ለማንኛውም it was a pleasure talking to you እንደተለመደው እና አሁን ፓኬጅ ሊዘጋብኝ ስለሆነ አንቺ የአንድ 3 ደቂቃ ይቀር በቃ ስላወራሁሽ ደስ ብሎኛል ምናምን ነገር ወይ እመለሳለሁ ትንሽ ቆየት ብዬ። እሺ ጋዲሳ እናመሰግናለን። እሺ አንቺ thank you so much ስፒር ሰላም ብያለሁ። አትወጣ በፊት ሰላም ብያለሁ። ሀና ሰላም። አንድ የድፋባቸውን እንትን ገብተህ ቅድም አይተኸዋል? ቅድም አይቼዋለሁ። ሪፖስት የማቴዎስ 24ቱን ገብተህ ምንድነው ሀናን ይሄንን ከምትጠይቃት በፊት እነዚህ ነገሮች ሳታቅ የነበራትን ስለኛ የነበራትን ነገር እና አሁን ያለውን ነገር እንዴት ነው የምታየው? በዛ በፊት በነበረበት ጊዜ ለኦርቶዶክስ ብዙ ጥላቻ ነበረሽ አልነበረሽም? አሁን እነዚህ ነገሮች ስታይ እንዴት ነው ለካ ይሄም አለ ብለሽ እንትን ብለሻል ወይም? አይ በፊትም ጥላቻ አልነበረኝም። ምንድነው የምታውቀው ፋሚሊዎቼ ኦርቶዶክስ ናቸው ድረስ፣ ግን ጥላቻ ሳይሆን ጥያቄ ነበር እንዴት እንደዚህ ያደርጋሉ እላለሁ። ግን አሁን ግን አንዳንድ ነገሮች እንትን ስላሉ ልክ የሆነ ነገር ስላላችሁ አልልም። አሁን ግን ልክ ያለው ነገር ደግሞ ይሄው ርዕሴ አላየሁም እዚህ ጋር ማነሳው ደግሞ አለ። ያ ስፒር እኮ ኮንፊርም አድርጋልናለች እኮ ስፒር መጨረሻ ላይ የጠየኳትን ጥያቄ አልሰማም እንዴ? ሚስጥራቱን ቸርቿ እኮ እንደ ቸርች የሉተራን ቸርች እኮ የኦርቶዶክስ ሚስጥራት ቫሊድ ናቸው ብላ ከተቀበለች ያው ስፒር ከቫሊድ ከሆነ ከእውነተኛ ቤተክርስቲያን ውጭ ደግሞ እውነተኛ ጥምቀትና እውነተኛ የጌታ እራት ሊኖር አይችልም አይደል? አዎ። ግን ውስጥ ጽፌልሽ ነበር አይተሻል? ካቶሊክም ፕሮቴስታንትም ሚስጥር የሚል ነገር እንትን አይጠቀምም። አይ ሰክራመንት አለ። ሰክራመንት ኦሪየንታል ሳክራመንት ነው የሚጠቀሙት። ምን ተረጎመ? ሚስጥራት ያው ነው ሀሳቡ ያው ነው። ግን የተለያየ ቋንቋ እንትን ብለን አንድ ነገር ነው ምናምነው ነው። ያ አይ ልዩነት የለውም። መፋጨት ባይ ዘ ወይ ስፒር ሀኒቹ አንባቢ ስለሆነች ነው። እኔ ሌላ ምንም ነገር ሳይሆን ሀኒቹ አሁንም እኔ የምልሽ ምንም ነገር አይደለ እውነት ለማውራት አሁን በቃ እዚህ ሌቭል ላይ የደረሰችው ምናምን ነገር ይሄ ምንም ለፖለቲክስ እንድትታበይ ምናምን ነገር ሳይሆን ስላነበበች ነው። ሌላ ነገር የለውም። ሌላ ምንም ሚስጥር የለውም። ስላነበበች መጽሐፍ ቅዱስን የአባቶችን ትምህርት ምናምን ስላነበበች ነው እዚህም የደረሰችውና ከዚህም በላይ አንብቢ ነው። እኔ ሌላ ምንም የምልሽ ነገር የለም። ኪፕ ዲጊንግ አንብቢ። ከዛ እግዚአብሔር ደግሞ እንዲረዳሽ ደግሞ እኛ በጸሎት እናገዝሻለን። አንቺ እሺ
አይ ደግሞ ከዛ ኦርቶዶክስ ትሆኛለች እንዳትለኝ አድገሽ ብለህ እንደዛ የምትሉት ነገር አይ እሱን አታውቂም። እግዚአብሔር ሲረዳሽ ነው አንቺ እዛ ላይ እንኳን የምትደርሺው እግዚአብሔር እንዲረዳሽ ነው ምኞቴ። እግዚአብሔር እንዲረዳሽ ነው። ግን አንድ ነገር እዚህ ጋር ለመናገር ዳኒንም አንብብ ብለህ ነው አባቶችን አዙረው የሚያነብ ሰው የለም እኮ እንደዛ። ያነባል፣ ግን የሚያነባው ለመቃወም ነው። ይሄ ጥሩ አለ። እንደዛ እንዳትሆኝ አንቺ። እኔ ለማንኛውም አንቺ በቃ ልውጣ። እኔ ቀደም ልውጣ ነበር። ስፒረን ሰላም ልበለው ብዬ። ሰላም ናችሁ? እንዴት ናችሁ? በሉ በቃ ሰላም በለውና ዳኒ